እንዴት ናችሁ የእግር ኳስ አፍቃሪዎች? ዛሬ ዓለም በግርግር ቆማ የሁለቱን የእግር ኳስ ታላቅ ሀገራት ፍልሚያ ስትመለከት ውላለች። ብራዚል ከፈረንሳይ፣ አንቸሎቲ ከዴሻፕ። የ2026 የዓለም ዋንጫ ጥቂት ወራት ብቻ በቀሩበት በዚህ ሰዓት ጨዋታው ተራ የወዳጅነት ግጥሚያ አልነበረም። ይልቁንም ትልቅ መልእክት የተላለፈበት እንጂ። ግቦች፣ አነጋጋሪ ቀይ ካርድ ወይንም ደግሞ ያንን የማይረሳ ታሪካዊ ፍክክር አይተናል። ቦስተን ጂሌት ስቴዲየም አሜሪካ የተደረገውን የሆነውን ሁሉ ነገር አሁን በዝርዝር እንቃኘዋለን። ቪኒ ከኤምባፔ፣ ኦሊሴ ከራፊኒያ፣ ካስሜር ከሸዋሜኒ፣ በጉዳት ያልተገኙት ጋብሪኤል ማጋሊሽ እና ዊሊያም ሳሊባም እንዲሁ በአርሴናል ቤት ሆነው ቡድኖቻቸውን ይደግፋሉ። ይህ ጨዋታ የዓለም ዋንጫ ፍጻሜ የሚያስብል ነው። ፈረንሳይ በጣም ጠንካራ አቋም ላይ ናት። ብራዚል ግን አዲስ አሰልጣኝ ስር እየተገነባች ናት። አሰልጣኝ ካርሎ አንቸሎቲ የብራዚሉ ዋና አሰልጣኝ 100% ዝግጁ ያልሆኑ ተጫዋቾች ሊጠሩ አይችሉም። 100% ዝግጁ ተጫዋቾች ብቻ ይጫወታሉ። አንድ ዓላማ አለው፣ የዓለም ዋንጫ ዝግጅት። በፈረንሳይ በኩል ብራዚል ጋር መጫወት ልዩ ነው፣ ግን ደግሞ ክብር አለ። ነገር ግን እምነት ደግሞ ከፍ ይላል። ትልቁ ዜና ኔይማር በስብስብ ውስጥ አልተካተተም። ይህ ጉዳት ብቻ አይደለም፣ የአካል ወይም ደግሞ የአቅም ፊትነስ ውሳኔ ነው። አሁንም ከጉዳቱ እየተመለሰ ነው። ለዓለም ዋንጫ እየተጠበቀ ነው። ውድ አድማጮች አሁን ደግሞ የሁለቱም ቡድኖች የጨዋታ አሰላለፍ እንመልከት። በብራዚል በኩል 4-4-2 ወይም ደግሞ በየጨዋታው የሚቀያየር 4-2-2-2 አሰላለፍ ይዘው ገብተዋል። አሰልጣኝ ዴሻፕ ደግሞ በበኩላቸው 4-2-3-1ን በመምረጥ ወደ ሜዳ ገብተዋል። በግብ ጠባቂነት ኤደርሰን ሞራይስን የያዘው ብራዚል ዊዝሊ ባርነር፣ ላኦ ፔሬራ እና ዳግላስ ኮስታ በተከላካይነት፣ ካስሜሮ፣ አንድሬ ሳንቶስ፣ ራፊኒያ፣ ማቲያስ ኩኛ ደግሞ በአማካኝነት እንዲሁም ቪኒ ጁኒየር እና ጋብሪኤል ማርቲኔሊ በአጥቂነት ተሰልፈዋል። በፈረንሳይ በኩል ማይክ መገኔን በበረኝነት፣ ማሎ ጉስቶ፣ ኢብራሂሞ ኮናቴ፣ ኦፓሚካኖ እና ታዮ ሄርናንዴዝ በተከላካይነት፣ አሮል ሸዋሜኒ፣ አድሪያን ራቢዮት ሆልዲንግ ሚድፊልድ ላይ ሲገኙ ሶስቱ የፊት መስመር ተጫዋቾች ማለትም ኪሊያን ምባፔ፣ ማሪክ ኦሊሴ እና ኦስማን ዴምቤሌ ደግሞ ሂጎ ኢኪቲኬን ከፊታቸው በማድረግ የአጥቂነቱን ስፍራ እየመሩ ወደ ሜዳ ገብተዋል። ውድ አድማጮች የዛሬውም የጨዋታ ምርጥ አፍታ ከመመልከታችን በፊት ስለ ታሪካዊ ግንኙነታችን ማንሳት ወደድን። ይህ በእግር ኳስ ታሪክ ውስጥ እጅግ ካሉት ተመጣጣኝ ከሚባሉት ፍክክሮች አንዱ ነው። እስከ ዛሬ ምሽት ድረስ ሁለቱ ቡድኖች ባደረጓቸው 15 ቅድመ ጨዋታዎች እያንዳንዳቸው በትክክል 6 ጊዜ ድልን አስመዝግበዋል። 3 ደግሞ አቻ። 1958 ወጣቱ ቤሌ በዓለም ዋንጫ ግማሽ ፍጻሜ ጨዋታ ላይ ሃትሪክ በመስራት ፈረንሳይን 5-2 እንድትሸነፍ አድርገዋል። 1998 ከ40 ዓመትም በኋላ ለብራዚላውያን የቅዠት ዓመት ዚነዲን ዚዳን በሁለት የራስ ኳስ ጎሎች ፈረንሳይ በገዛ ሜዳዋ 3-0 ለሆነው የዓለም ዋንጫ ድል አብቅቷታል። በ2006 ደግሞ አሁንም ዚነዲን ዚዳን በሩብ ፍጻሜ ላይ በታየ ድንቅ ብቃት አማካኝነት የወቅቱ ባለከለር ብራዚል ከውድድር ውጪ አድርጓል። ብራዚል በ2013 እና በ2011 በተደረገ የወዳጅነት ጨዋታ በማሸነፍ የበላይነቱን ይዛ ነበር። ነገር ግን የዛሬው ምሽት ፈረንሳይ ያንን የበላይነት ዳግም ለመረከብ ቆርጣ ተነስታ አድርጋውማለች። አሁን ደግሞ አድማጮቻችን ወደ ጨዋታው ፍክክር እንመለከት። ጨዋታው በከፍተኛ ፍጥጫና በብርቱ ፍክክር ነበር የተጀመረው። ብራዚል በአንቸሎቲ ስር በጣም የተደራጀ ትመስል ነበር። ነገር ግን ቀድማ ጎል ያስቆጠረችው ፈረንሳይ ነበረች። በ32ኛው ደቂቃ ኦሬን ሸዋሜኒ በአማካይ ክፍል ላይ የተፈጠረ ያልተለመደ ስህተትን ተጠቅሞ ኳስ ነጠቀ። ወዲያውኑም ለኪሊያን ምባፔ አቀበለው። ምባፔ ምንም አልተሳሳተም። በኤደርሰን ላይ በድንቅ ሁኔታ ቺፕ በማድረግ ኳሷን ከመረብ አገናኛት። ፈረንሳይ 1-0 መሪ መሆን ቻለች። የጨዋታው መቀየሪያ ነጥብ 55ኛው ደቂቃ ላይ የጨዋታውን መልክ የቀየረ አንድ ነገር ተፈጠረ። ዳዮ ኦፓሚካኖ የብራዚሉን ዊሊያን የመጨረሻ ተከላካይ ሆኖ ላይ ሳለ ስህተት በመስራቱ ከቪኤአር ምርመራ በኋላ ዳኛው በቀይ ካርድ አሰናበቱት። ፈረንሳይ ከ55ኛው ደቂቃ በኋላ ጀምሮ በ10 ተጫዋቾች እንድትጫወት ተገደደች። 65ኛው ደቂቃ እጅግ በሚያስገርም ሁኔታ በ10 ተጫዋች የምትጫወተው ፈረንሳይ በድጋሚ ጎል አስቆጠረች። ማይክል ኦሊሴ በመስመር በኩል አሰንጥቆ በመግባት ኳሱን ለሂጎ ኢኪቲኬ አቀበለው። ኢኪቲኬን በሄንደርሰን ላይ ቺፕ ማድረግ በድጋሚ 2-0 እንዲመሩ አደረገ። በስቴዲየሙ የብራዚል ደጋፊዎች በድንጋጤ ጭጭ አሉ። በ78ኛው ደቂቃ በመጨረሻም ብራዚል ተስፋ የሚሰጣትን ግብ አገኘች። በግብ ክልል ውስጥ በተፈጠረ መረባረብ መከላከል ብሬመር ኳስን ከመረብ ጋር አገናኛት። ውጤቱ 2-1። በመጨረሻም የጨዋታው 10 ደቂቃዎች ሴልሳዎቹ ወይም ብራዚሎች ለማጥቃት ወደፊት ቢረባረቡም የፈረንሳይን ግብ ጠባቂ ማክሜነንን ግን እንደ ግድግዳ ሆኖ መለሳቸው።
በታክቲክ በኩል አሰልጣኝ ዲዲየር ዴሻፕ 4-2-3-1 አሰላለፍ ይዘው ወደ ሜዳ መግባት ቢችሉም ቡድኑ ኳስ በሌለ ሰዓት 4-4-2 በፍጥነት ይቀየር ነበር። ይህም ለኪሊያን ኤምባፔና ለሂጎ ኢኪቲኬ መልሶ ማጥቃት ሰፊ ቦታ እንዲያገኙ ረድቷቸዋል። በብራዚል በኩል አንቸሎቲ በጉዳት ምክንያት ኔይማርን ባለመጠቀማቸው ቪኒሲየስ ጁኒየር እና ማቲያስ ኩኛን በመጠቀም ፈጣን የማጥቃት እንቅስቃሴ ለማድረግ ሞክረዋል። ሆኖም ግን የፈረንሳይ ተከላካዮች እስከ 55ኛው ደቂቃ ድረስ ድንቅ ስራን ሲሰሩ ነበር። ይህ ጨዋታ የወዳጅነት ቢባልም በሜዳ ላይ ግን እልህ አስጨራሽ ነበር። ብሬመን ሆን ብሎ በሰራው ጥፋት ቢጫ ካርድ ተመልክቷል። ካስሜሮ በዳኛው ውሳኔ ደስተኛ ስላልነበር በንግግር ምክንያት እንዲሁ ቢጫ ካርድ መመልከት ችሏል። እንዲሁም በእረፍት ሰዓት ወደ መልበሻ ክፍል በሚወስደው ተነል ላይ በተጫዋቾች መካከል መጠነኛ ግጭቶች ነበሩ። አድማጮች ወደ ቅያሬዎች ስንመለከት ፈረንሳይ 10 ሰው ከሆኑ በኋላ ዲዲየር ዴሻፕ ኪሊያን ኤምባፔ እና ኢጎ ኢኪቲኬን በማስወጣት ማርከስ ቱራምን እና ዴዜሪ ዶዌን በማስገባት የመከላከል አቅማቸውን አጠናክረዋል። በብራዚል በኩል አንቸሎቲ ካስሜሮን አስወጥተው ገብርኤል ሳርን በማስገባት የማጥቃት ኃይላቸውን ቢጨምሩም የማታ ግን የፈረንሳይ መከላከል ሰብሮም አቻ መሆን አልቻሉም። በመጨረሻም ፈረንሳይ ለ2026 የዓለም ዋንጫ ትልቅ ግርምት መፍጠር እንደምትችል አሳይታለች። በ10 ሰው ሆኖ ብራዚልን ማሸነፍ ቀላል አይደለም። እናንተስ ስለ ጨዋታው ምን ትላላችሁ? የቀይ ካርድ ውሳኔው ትክክል ነበር? አስተያየታችሁን በኮሜንት መስጫ ላይ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ቻው ባይ ባይ።